ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ በዛሬ ክላሳችን ደግሞ ክፍል 1 የአማርኛ ንባብ እንጀምራለን። እንግዲህ በባለፈ ክላሳችን የአማርኛ ፊደላቶችን ከክፍል 1 እስከ ክፍል 3 አይተን ከዚያ በተጨማሪ ደግሞ የመጀመሪያ ፊደላቶችን ብቻ እየተጠቀምን ቃላት ምስረታ ስንለማመድ ነበር። ዛሬ ደግሞ ከዚህ ጋር የምታዩዋቸውን እነዚህን ንባቦች እናነባለን ማለት ነው። እንግዲህ እነዚህ አማርኛ ሀረጋት ወይም ደግሞ አረፍተ ነገራቶችም ሀረጋቶችም ናቸው። ቃላቶች 2 3 እና ከዚያ በላይ የሆኑ ቃላቶች በአንድ ላይ የሆኑ ደግሞ እንዴት እንደሚነበቡ ዛሬ እናያለን ማለት ነው። እናንተ ከመጀመሪያው እስከ መጨረሻው በደንብ አድርጋችሁ ተከታተሉ። ከቻላችሁ እየጻፋችሁ ካልቻላችሁ ደግሞ በደንብ አድርጋችሁ ቪዲዮውን ማዳመጥ መስማት ያስፈልጋል ማለት ነው። እኔ አሁን ከዚህ ከመጀመሪያው ጀምሬ እስከ መጨረሻው አነባለሁ። እናንተ ደግሞ ትከታተሉኛላችሁ ማለት ነው። እሺ ከዚህ ጋር ምን ይላል? ክፍል 1 አማርኛ ንባብ ነው የሚለው። ከዚህ ጋር ስንጀምር በጣም በጣም ደክሞኛል በጣም ደክሞኛል ይላል። በጣም ደክሞኛል ለማለት አሁን ሁለት ቃላቶች ተጠቀምን። መጀመሪያ በጣም ይላል ከዚያ ደክሞኛል በአንድ ላይ በጣም ደክሞኛል ሲጻፉ ከአንድ ላይ ይጻፉ። ከዚህ ጋር መሃል ላይ ርቀት መኖር አለበት። ምክንያቱም አንድ ቃል የብቻውን ነው የሚጻፍ። አሁን እዚህ ጋር በጣም የሚለው አንድ ሀሳብ ነው። ከዚያ ደክሞኛል የሚለው ደግሞ አንድ ራሱን የቻለ ሀሳብ ነው። 5 ፊደላቶች በአንድ ላይ ሆነው ደክሞኛል የሚል ቃል ሰጠውናል አይደለ? ስለዚህ ይሄ አንድ ሀሳብ ነው። በጣም የሚለውም አንድ ሀሳብ ነው። ስለዚህ መካከላቸው ላይ ትንሽ ምን መኖር አለበት? ርቀት መኖር አለበት ማለት ነው። ስለዚህ ምን ይላል? በጣም ደክሞኛል ይላል። እሺ ወደ ሁለተኛው ስንመጣ ደግሞ ከዚህ ጋር ዛሬ ስራ አልገባም በአንድ ላይ ዛሬ ስራ አልገባም። አሁን ከዚህ ጋር ስንት ቃላቶች አሉ? 3 ቃላቶች አሉ። የመጀመሪያው ዛሬ የሚለው ነው። አሁን ዛሬ ምንድነው? አንድ ራሱ የቻለ ትርጉም ያለው ነገር ወይም ደግሞ ቃል ነው ማለት ነው። ስለዚህ ዛሬ ብለን ከዚህ ጋር ትንሽ ርቀት እንጠቀምና ስራ ደግሞ በአንድ ላይ ስራ አሁንም አንድ ሀሳብ ነው። ከዚህ አሁንም ትንሽ ርቀት እንጠቀማለን አልገባም። ስለዚህ ስንጽፈው ዛሬ ስራ አልገባም ይላል እንጂ ርቀታቸውን በእኩል ከመጀመሪያው እስከ መጨረሻው መጠቀም የለብንም። ዛሬ እንላለን ርቀት እንጠቀማለን። ከዚያ ስራ አሁን ደግሞ አልገባም የራሳቸውን ይጻፋሉ ማለት ነው። እሺ ወደ ሶስተኛው ስንመጣ ደግሞ እሺ ከተመቸኝ እደውላለሁ። እሺ ከተመቸኝ እደውላለሁ ይላል። አሁንም እዚህ ጋር አንድ እሺ የሚል ቃል አለ። ሁለተኛ ከተመቸኝና ሶስተኛ ደግሞ እደውላለሁ። ሶስቱም የራሳቸውን ነው የሚጻፉ ማለት ነው። እሺ ከተመቸኝ እደውላለሁ። እሺ ከዚህ ጋር ደግሞ በጣም ይደብራል። በጣም ይደብራል። እዚህ ጋር ሁለት ቃላቶች በጣም አንድ ቃል አለ። ይደብራል ሁለተኛ ቃል በጣም ይደብራል። እሺ ከዚህ ጋር ደግሞ መተው ይሻላል። መተው ይሻላል ሁለት ቃል ነው። እዚህ ጋር መተው የሚለው አለ። ከዚያች ጋር ርቀቱ ብዙ አይለይም እንጂ እዚህ ጋር ርቀት መኖር አለበት። እኔ በትንሹ ስላደረኩት ነው። ትንሽ ራቅ አድርጋችሁ ደግሞ እዚያ ይሻላል። እሺ ከዚህ ጋር ደግሞ ቀስ ብዬ ቀስ ብዬ
እመጣለሁ እመጣለሁ ቀስ ብዬ እመጣለሁ እዚህ ጋር ስንት ቃል ነው? ሶስት ቃላቶች። የመጀመሪያው ቀስ የሚለው ነው። ከዛ ብዬ የሚል አለ መጨረሻ ላይ እመጣለሁ ይላል። በአንድ ላይ ቀስ ብዬ እመጣለሁ ብለን እናነበዋለን ማለት ነው። እሺ ከዚህ ጋር ደግሞ ሁኔታው አላስደሰተኝም። ኝ ማለት የኛ ቤተሰብ ስድስተኛ ነች። ብዙ ልጆች የኛ ቤተሰቦች ስንት ትቸገራላችሁ እና ይቺ ስድስተኛ የኛ ቤተሰብ ነች። ስለዚህ ይሄ በአንድ ላይ ምን ይላል? ከዚህ ጀምሮ እነዚህ ስምንት ነው ሰባቱ ፊደላቶች ከአ ጀምረን እስከ ም ያሉት በአንድ ላይ ስናነባቸው አላስደሰተኝም አንድ ላይ ሁኔታው አላስደሰተኝም። ስንት ቃል ናቸው? ሁለት ቃል ሁኔታው የሚል አለ። ከዚያ አላስደሰተኝም ደግሞ የራሱን ታነባላችሁ ማለት ነው። አንድ ላይ ሁኔታው አላስደሰተኝም ይላል። እሺ ወደዚህኛው ወደ ቀይ የተጻፈው ደግሞ ስንመጣ ሁሉም ይላል። መገኘት ሁሉም መገኘት አለበት በአንድ ላይ ሁሉም መገኘት አለበት። እዚህ ጋር ሶስት ቃላቶች አሉ። የመጀመሪያው ሁሉም የሚለው ነው። ከዚያ መገኘት የሚለው መጨረሻ ደግሞ አለበት በአንድ ላይ ሁሉም መገኘት አለበት ይላል። እሺ ከዚህ ጋር ደግሞ በስራ ቀልድ የለም። እዚህ ጋርም ስንት ቃላቶች አሉ? ሶስት አሉ። አንደኛ በስራ የሚለው የራሱ ነው አንድ ሀሳብ ነው። በስራ ከዛ ቀልድ አለ መጨረሻ የለም የሚለው አለ። ስለዚህ በአንድ ላይ ስናነበው በስራ ቀልድ የለም ሶስት ቃላቶች ናቸው። አንድ ሙሉ ሀሳብ ነው ማለት ነው። እዚህ ጋር ከሶስት ቦታ ላይ ርቀት እንጠቀማለን። ከሁለት ቦታ ላይ በስራና በቀልድ መካከል ላይ ርቀት መኖር አለበት። ከቀልድና ከየለም ከሚለው መሃል ደግሞ ርቀት መኖር አለበት ማለት ነው። እሺ ወደዚህ ስንመጣ ደግሞ ትህትና መልመድ አለብን ትህትና መልመድ አለብን። እዚህ ጋርም ሶስት ቃላቶች ናቸው። ትህትና አለ መልመድ አለ እዚያ መጨረሻ አለብን የሚለው አለብን። እሺ ከዚህ ጋር ደግሞ መልካም ሰው ሁኑ አንድ ላይ መልካም ሰው ሁኑ። እሺ ከዚህ ጋር ደግሞ መሻሻል አለብን በአንድ ላይ መሻሻል አለብን። እዚህ ጋር ደግሞ ሁለት ቃላቶች የመጀመሪያው መሻሻል የሚለው አለ። ከዚያ አለብን የሚለው አለ ማለት መሻሻል አለብን። እሺ ከዚህ ጋር ደግሞ ጊዜው በጣም ከባድ ነው። ጊዜው በጣም ከባድ ነው። እዚህ ጋር አራት ቃላቶች አሉ። የመጀመሪያው ጊዜው የሚል አለ። ከዚያ በጣም አለ ከባድ እና ነው የሚሉት አራቱ ቃላቶች አሉ ማለት ነው። በአንድ ላይ ጊዜው በጣም ከባድ ነው ይላል። ወደ መጨረሻው ስንመጣ ደግሞ መልካም ምሽት በአንድ ላይ መልካም ምሽት ይላል። አሁን መልካም ምሽት ለማለት ሁለት ቃላቶች አሉ። የመጀመሪያው መልካም አለ ከዚያ ምሽት አለ። እሺ ስለዚህ ዛሬ በክፍል አንድ የአማርኛ ንባብን አይተናል ማለት ነው። እንደነገርኳችሁ ምናልባት ገና ጀማሪ ገና አዲስ ከሆናችሁ ግን ይህን ቪዲዮ ከማየታችሁ በፊት ቀድማችሁ የተለያዩ ሙሉ 34ቱ ፊደላቶችን እና ደግሞ በመጀመሪያ ፊደላቶች ብቻ የመሰረቷቸው ቃላቶችም ስላሉ እነሱን እየገባችሁ ማየት መከታተል ትችላላችሁ ማለት ነው። እነዚያን ካያችሁ በኋላ እነዚህን ደግሞ ለማንበብ ብዙ አትቸገሩም። በቀላሉ ፊደላቶች እዚያ ጋር ስላያችኋቸው ከዚህ ጋር ደግሞ ስታነቧቸው አዲስ አይሆኑባችሁም ማለት ነው። ስለዚህ እንደዚህ አድርጉ። ቀጣይ ደግሞ እኔ በሌሎች ቪዲዮዎች እመለሳለሁ። እንግሊዘኛም እየሰራሁ እለቃለሁ። እየገባችሁ መከታተል ይቻላል። ለዛሬ የነበረን ክላስ ይሄን ይመስላል። መልካም ጊዜ። ባይ ባይ።